አብይ ቀደሱት፣ ኔታንያሁ ቆረሱት። አብይ በቀደዱት ቦይ እስራኤል፣ አሜሪካና እንግሊዝ እየፈሰሱ ነው። የእስራኤል እርምጃ በቀጠናው ከባድ ትርምስን ፈጥሯል። የኢትዮጵያ መንግስት እስካሁን በጉዳዩ ላይ ዝምታን መርጧል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በበኩላቸው ስለ ጉዳዩ አነጋጋሪ ሐሳብ ሰንዝረዋል። የእስራኤል እርምጃ ምናልባትም እንደ ፋኖ ላሉ የውስጥ አማጺ ኃይሎች እድል ሊሆን ይችላል ብለዋል። ጉዳዩን በዝርዝር እንቃኘዋለን። በመጨረሻም ፕሬዝዳንት ኢሳያስ አፈወርቂ ስለ አሰብ ዝምታቸውን ሰብረዋል። ከሰሞኑ ኤርትራ አሰብን ለግብፅ አሳልፋ ሰጥታለች መባሉን ተከትሎ ሻዕቢያ መልስ ሰጥቷል። በምላሹም ከኢትዮጵያ በኩል የተከፈተብኝን ዘመቻ መቋቋም አልቻልኩም ሲል ተደምጧል። በመረጃችን በስፋት እንቃኘዋለን። ተፈናቃዮችን መያዣ አድርጎ በማስራብ ወልቃይት አይመለስም ሲሉ ጄኔራሉ ተናገሩ። የቀድሞ ኢትዮጵያ ኤታማዦር ሹም ስለ ወልቃይት ያልተጠበቀ አስተያየት ሰጥተዋል። የቀድሞ ድርጅታቸውን ህወሓትንም ተፈናቃዮችን በማስራብ ፖለቲካ እየሰራ ነው ሲሉ ወንጅለዋል። ህወሓት በበኩሉ የኢትዮጵያ መንግስት የጭካኔ አይነቶችን እየቀያየረ ቀጥሏል የሚል ከባድ ክስ አሰምቷል። ትሰሙታላችሁ። ቻይና፣ አፍሪካ ህብረትና አረብ ሊግ የእስራኤልን እርምጃ ተቃውመዋል። የቀውሱ አለቃ ኢሳያስ አፈወርቂ በአፍሪካ ቀንዱ አዲስ ትርምስ ግራ መጋባት ውስጥ ወድቀዋል። ከአዲስ አበባ እስራኤልን የሚቃወም መግለጫ የወጣ ሲሆን የሶማሊያ ካቢኔ አስቸኳይ ስብሰባ እያደረገ መሆኑ ታውቋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። አብይ ቀደሱት፣ ኔታንያሁ ቆረሱት። አብይ በቀደዱት ቦይ እስራኤል፣ አሜሪካና እንግሊዝ እየፈሰሱ ነው። የእስራኤል እርምጃ በቀጠናው ከባድ ትርምስን ፈጥሯል። የኢትዮጵያ መንግስት እስካሁን በጉዳዩ ላይ ዝምታን መርጧል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በበኩላቸው ስለ ጉዳዩ አነጋጋሪ ሐሳብ ሰንዝረዋል። የእስራኤል እርምጃ ምናልባትም እንደ ፋኖ ላሉ የውስጥ አማጺ ኃይሎች እድል ሊሆን ይችላል ብለዋል። እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ ከግራም ከቀኝም ብዙ እየተባለበት ነው። እርምጃው ለኢትዮጵያ ዳወይስ በረከት የሚለውም ጎራ ለይቶ እያከራከረ ነው። እዚህ ጉዳይ ላይ የፈጠነ አስተያየታቸውን የሰጡት የፓርላማ አባሉ ዶክተር ደሳለኝ ጫኔ ጉዳዩን ከሀገር ውስጥ ካለው ጦርነት ጋር አያይዘው አቅርበውታል። የፓርላማ አባሉ እርምጃውን በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል በማለት እርምጃው እንደ ፋኖና ህወሓት ላሉ ታጣቂዎች መጠቀሚያ ሊሆን ይችላል ብለውታል። እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባት ይመስላል። ውሳኔው ሶማሊያን፣ ግብፅን፣ ቱርክንና አብዛኛውን የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚሬትስ የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም፣ በሌላ በኩል ግን አካባቢውን የታላላቅና የመካከለኛው ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ተብሏል።
የእስራኤል ይህ ውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል ያሉት ዶክተር ደሳለኝ ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቡ አደጋ ስጋት ሊሆንባት ይችላል በማለት ተናግረዋል። ሶማሊያ ለእስራኤል ውሳኔ በኢትዮ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል ሲሉ አክለዋል። ቀጥለውም የቀጠናው ዲፕሎማሲያዊና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህን ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል ሲሉም ገልጸውታል። ተፈናቃዮችን መያዣ አድርጎ በማስራብ ወልቃይት አይመለስም ሲሉ ጄኔራሉ ተናገሩ። የቀድሞው የኢትዮጵያ ኢታማዦር ሹም ስለ ወልቃይት ያልተጠበቀ አስተያየት ሰጥተዋል። የቀድሞ ድርጅታቸውን ህወሓትንም ተፈናቃዮችን በማስራብ ፖለቲካ እየሰራ ነው ሲሉ ወንጅለዋል። ህወሓት በበኩሉ የኢትዮጵያ መንግስት የጭካኔ አይነቶችን እየቀያየረ ቀጥሏል የሚል ከባድ ክስ አሰምቷል። የቀድሞው የኢትዮጵያ ጦር አዛዥ የነበሩት ጄኔራል ሳሞራ የኑስ ተፈናቃዮችን መያዣ አድርጎ በማስራብ ወልቃይትን ማስመለስ አይቻልም በማለት ተናግረዋል። ህወሓት ከሰብአዊነት ባፈነገጠ ስሌት ተፈናቃዮችን በመያዣነት ይዞ እያስራበ መሆኑን የገለጹት ጄኔራሉ የመሬት ጥያቄ በዚህ አግባብ አይመለስም ብለዋል። ጄኔራሉ በጉዳዩ ላይ ለአዲስ ዘመን ጋዜጣ በሰጡት ማብራሪያ በተፈናቃዮች መያዣነት የመሬት ጥያቄ ለማስመለስ ማሰብ ትርፉ ኪሳራ ነው ብለዋል። የወልቃይትም ይሁን የጠገዴ እንዲሁም በሌሎች አካባቢዎች የሚነሱ የመሬት ጥያቄዎችን በተፈናቃዮች መያዣነት መደራደር ትክክል አይደለም ሲሉ ኮንነዋል። ተፈናቃዮችን በመያዣነት እያስራቡ የሚመለስ መሬት የለም ያሉት ጄኔራሉ ይህ አይነቱ አካሄድ ከሰብአዊነት ያፈነገጠ መሆኑን ተናግረዋል። የወልቃይት ጠገዴና ሌሎች እንደ ራያ ያሉ አካባቢዎች የመሬት ይገባኛል ጥያቄ የሚመለሰው በውይይትና በንግግር መሆኑን ጄኔራሉ ጠቁመዋል። ከሁሉም በፊት ተፈናቃዮች ያለ ምንም ቅድመ ሁኔታ በአስቸኳይ ወደ ቀያቸው እንዲመለሱ ማድረግ እንደሚገባ ምክረ ሐሳብ አቅርበዋል። ጄኔራሉ ህወሓትን ሰብአዊነትን ለፖለቲካ ዓላማ በመዋል አጥብቀው የወነጀሉ ሲሆን የትግራይ ህዝብ በቃ ማለት አለበት ብለዋል። ተፈናቃዮች እየተራቡ ለፖለቲካ መጠቀሚያ ሆነው መቀጠል እንደሌለባቸው አምነው ወደ ቀያቸው ለመመለስ እንዲዘጋጁም ጥሪ አቅርበዋል። ወዲህ ደግሞ ህወሓት ረፋዱን ባወጣው መግለጫ የኢትዮጵያ መንግስት የጭካኔ አይነቶችን እየቀያየረ ቀጥሏል ማለት ከባድ ወንጀል አሰምቷል። ህወሓት ራሱ በሰሜን እዝ ላይ ጥቃት በመፈጸም የጀመረውን የ2013ቱን ጦርነት በማስታወስ የጠቅላይ ሚኒስትር አብይ አህመድን አስተዳደር በጠላትነት ፈርጇል። የኢትዮጵያ መንግስት ከ5 ዓመት በፊት 360 ዲግሪ ከበባ ውስጥ አስገብቶ ከባድ ውድመት አድርሶብኛል ያለው ህወሓት ዛሬም በሌላ ስልት ቀጥሎበታል ብሏል። በተፈናቃዮች ጉዳይ መንግስት ከሰብአዊነት ይልቅ ፖለቲካ አስቀድሟል በማለትም በሰሞንኛው የህጻጽ ተፈናቃዮች ጉዳይ ተቃውሞ አሰምቷል። ህወሓት በመግለጫው በኢትዮጵያ መንግስት በኩል የቀረበበትን ሰብአዊ እርዳታዎችን የመቀራመት ክስ ውድቅ አድርጓል። ከትግራይ ተፈናቃዮች የሚቀርበው እርዳታ ማከፋፈልም ይሁን ቁጥጥር ውስጥ እንደሌለበት የገለጸው ህወሓት የፌዴራል መንግስት ክሱን ያቀረበው ይህንኑ እያወቀ ነው ብሏል። ሰብአዊ ድጋፎች የሚሰራጩት በበጎ አድራጎት ድርጅቶች በኩል መሆኑን የገለጸው ህወሓት ከራሱ በተጨማሪም ጊዜው አስተዳደሩንም ተከላክሏል። የጄኔራል ታደሰ ወረደ አስተዳደርም ቢሆን ለተፈናቃዮች በሚቀርብ እርዳታ ስርጭት ውስጥ እጁ እንደሌለበት በመግለጽ ህወሓት ተከላክሎለታል። በፌዴራል መንግስት በኩል ደግሞ ለተፈናቃዮች የሚላከው እርዳታ የት እንደገባ ህወሓት መጠየቅ አለበት ብሏል። በክልሉ በሚገኙ ተፈናቃዮች ልክ በየወሩ እርዳታ መላኩን የገለጸው የፌዴራል መንግስቱ የተላከው ድጋፍ የት እንደገባ ዓለም አቀፍ የሰብአዊ ድጋፍ አቅራቢ አካላት እንዲመረምሩት ጥሪ ማቅረቡ ይታወሳል። በመጨረሻም ፕሬዝዳንት ኢሳያስ አፈወርቂ ስለ አሰብ ዝምታቸውን ሰብረዋል። ከሰሞኑ ኤርትራ አሰብን ለግብጽ አሳልፋ ሰጥታለች መባሉን ተከትሎ ሻዕቢያ መልስ ሰጥቷል። በምላሹም ከኢትዮጵያ በኩል የተከፈተብኝን ዘመቻ መቋቋም አልቻልኩም ሲል ተደምጧል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የተዛባ
የፕሮፓጋንዳ ዘመቻ ከፍቷል ሲሉ ወቅሰዋል። ሚኒስትሩ በተለይም የባህር በር ጥያቄን አስመልክተው የሚቀርቡ ታሪካዊ ትርክቶች መሰረተ ቢስ መሆናቸውን በመግለጽ የኢትዮጵያ መንግስት ኤርትራን የመወንጀል ስልት እየተከተለ ነው ሲሉ ኮንነዋል። አቶ የማነ ዛሬ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የኢትዮጵያ መንግስት በኤርትራ ላይ የሐሰት መረጃዎችን እያሰራጨ መሆኑን ጠቅሰዋል። ሚኒስትሩ አክለውም ቀደም ሲል ይፋዊ ባልሆኑ መንገዶችና በሎቢስቶች ይካሄድ የነበረው ዘመቻ አሁን መልክ ቀይሮ እንደ የውጭ ግንኙነት ኢንስቲትዩትና የኢትዮጵያ ብሮድካስቲንግ ኮርፖሬሽን በመሳሰሉ የመንግስት ተቋማት በኩል እየተከናወነ መሆኑን አመላክተዋል። የማስታወቂያ ሚኒስትሩ የኢትዮጵያን ሉዓላዊ የባህር በር ጥያቄ ህጋዊነት ለማጽናት የሚቀርቡ ታሪካዊ ክርክሮችን አጥብቀው ተቃውመዋል። ፑንትና የአዱሊስ ስልጣኔዎች የኤርትራን ታሪክ ማለትም ከፊል ሱዳንንና ጅቡቲን ጨምሮ የሚወክሉ መሆናቸውን የጠቀሱት አቶ የማነ ኢትዮጵያ በቀይ ባህር ላይ የነበራት ቆይታ በህገወጥ ፌዴሬሽንና የግዛት ጥቅለላ ወቅት የተፈጠረ ብቻ እንደነበር አጽንኦት ሰጥተዋል። በመሆኑም ለሉዓላዊ የባህር በር ጥያቄ ምንም አይነት ታሪካዊ፣ ህጋዊ ወይም የንግድ መሰረት የለም ብለዋል። ኤርትራ ከግብፅና ከሳውዲ አረቢያ ጋር ስላላት ግንኙነት በኢትዮጵያ መንግስት በኩል ስለሚነሳው ቅሬታ ሚኒስትሩ ምላሽ ሰጥተዋል። ኤርትራ ከቀጠናው ሀገራት ጋር የምታደርገው ትብብር በብሔራዊ ጥቅሟ ላይ የተመሰረተ ሉዓላዊ መብቷ እንጂ በኢትዮጵያ ላይ የተጠነሰሰ ሴራ ተደርጎ ሊወሰድ አይገባም ሲሉ አብራርተዋል። እንዲሁም የኢትዮጵያ መንግስት ኤርትራን በማተራመስ ተግባር መክሰሱ ለወደፊት ጦርነት ራስን የመከላከል ምክንያት ለመፍጠር የታቀደ ስልት ነው ሲሉ ስጋታቸውን ገልጸዋል። በመጨረሻም አቶ የማነ አሁን ለተፈጠረው ቀውስ መፍትሄው ኤርትራን መወንጀል ሳይሆን ሉዓላዊ የባህር በር በሚል የተያዘውን የተሳሳተ ፖሊሲ ማረም ነው ሲሉ መልእክታቸውን አጠቃለዋል። ቻይና፣ አፍሪካ ህብረትና አረብ ሊግ የእስራኤልን እርምጃ ተቃውመዋል። ቀውሱ አለቃ ኢሳያስ አፈወርቂ በአፍሪካ ቀንዱ አዲስ ትርምስ ግራ መጋባት ውስጥ ወድቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ እስራኤል ለሶማሌላንድ እውቅና መስጠቷን ነቅፈዋል። አርብ ማምሻውን በወጣ መግለጫ ህብረቱን ለሶማሊያ አንድነትና ሉዓላዊነት ቁርጠኛ መሆኑን በመጥቀስ እስራኤል ለሶማሌላንድ እውቅና መስጠቷ እጅጉን እንደሚያሰጋው ተገልጿል። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባስተላለፈው ውሳኔ እንዲሁም ባለው የጋራ ስምምነት መሰረት ነጻነትን ማዕከል ያደረገ የሀገራትን ድንበር ማክበር ዋጋ የሚሰጠው ጉዳይ እንደሆነ ተጠቅሷል። ህብረቱ ሶማሌላንድን እንደ ነጻ ሀገር እውቅና መስጠትን እንደሚቃወም ገልጾ ሶማሌላንድ የሶማሊያ ቁልፍ አካል መሆኗን አስታውቋል። የሶማሊያን አንድነት ሉዓላዊነትና የግዛት ወሰን የሚያንኳስስ ውሳኔ ከአፍሪካ ህብረት መርህ ጋር ይጣረሳል ይላል መግለጫው። ውሳኔው ለመላው አህጉሪቱ ሰላምና መረጋጋት አደጋ ይደቅናል ሲልም ህብረቱ አቋሙን ገልጿል። የሶማሊያ ባለስልጣናት ሰላም ለማስከበር የመንግስት ተቋማትን ለማጠናከርና አካታች አስተዳደርን ለማስቀጠል ለሚያደርጉት ጥረት የአፍሪካ ህብረት ድጋፍ እንደሚሰጥም አክሏል። ቱርክም በበኩሏ ተቃውማለች። የእስራኤል ውሳኔ የኔታንያሁ መንግስት ህገወጥ እርምጃ በቀጠናውና በዓለም አቀፍ ደረጃ ለመረጋጋትን ለመፍጠር ያለመ ሌላ ምሳሌ ነው በማለት ለሶማሌላንድ የተሰጠውን እውቅና ቱርክ ተቃውማለች። የፍልስጤም ጉዳይን በማንሳትም ይህ እርምጃ የቀጠናውን የመስፋፋት ፖሊሲና ፍልስጤም እንደ ሀገር እንዳትታወቅ ሁሉንም ጥረት የምታደርገው እስራኤል በሶማሊያ ውስጣዊ ጉዳይ በግልጽ ጣልቃ መግባትን የሚያመላክት ነው ሲል መግለጫው ወቅሷል። የሶማሊያ ወዳጅ የሆነችው ቱርክ በኢትዮጵያና በሶማሊያ መካከል በሶማሌላንድ ምክንያት የተፈጠረውን አለመግባባት ያሸማገለች ሲሆን ባለፉት 2 ዓመታት ውስጥ ከፍተኛ ምጣኔ ሀብታዊና ወታደራዊ ስምምነትን ከሶማሌ መንግስት ጋር ማድረጓ ይታወሳል።